ሰዓታችን እስከ በቃን ድረስ ለናንተ የምናቀርበው ፕሮግራም አያልቅብንም። በጣም የተለያዩ አዳዲስ ነገሮች ነው እየወጡ ያሉት አይደል? አዎ፣ በተለይ በዓለም አቀፍ ደረጃ ላይ በኤሌክትሪክ መኪኖች ላይ በጣም ብዙ መረጃዎች እየወጡ ይገኛሉ። ከነዚህ መካከል አንዱ እንግዲህ በጣም ታዋቂ የሆነው የቢዋይዲ መኪና አምራች ካምፓኒ እንደሚታወቀው በዓለማችን ላይ ቁጥር 1 የኤሌክትሪክ መኪና አምራች ካምፓኒ ሆኗል። ይህም ካምፓኒ እንግዲህ ያንጓንግ U9 የሚባለው ተሽከርካሪ በዓለም አቀፍ ደረጃ ላይ በጣም አነጋጋሪ የሆነ ተሽከርካሪ ነው። አይታችሁት ይሆናል። ዲዛይነሩ ራሱ ወልፍጋንግ ኢገር ነው። ከዚህ በፊት የላምበርጊኒ፣ አውዲ እንዲሁም ሌሎችን የጣሊያን ማዘራቲ እነሱ መኪኖች ላይ ዲዛይን ያደረገ የነበረ ሰውዬ ነው። ያወጣው መኪናው ምንድነው በአንድ ጊዜ ቻርጅ 450-480 ኪሎ ሜትር ይሄዳል። ነገር ግን በጣም የሚለየው ነገር 1200 የፈረስ ጉልበት በላይ ነው ማመንጨት የሚችለው። በቃ እነዚህ እኮ ኤሌክትሪክ ስፖርት ካር ማለት ነው። ልክ እንደና አውዲ ኢትሮን ልንለው እንችላለን፣ እና ፖርሽ ታይካን ልንለው እንችላለን። እነሱ ራሱ እዚህ ላይ ይደርሳሉ ወይ ነው? ኖርማሊ 600-800 ምናምን አካባቢ ይመስለኛል የነሱ ራሱ። የፖርሽ ታይካን ይደርሳል። ኦኬ ታይካኖች ይደርሳል። የነዚህ ግን ይሄኛው ትንሽ ለየት የሚያደርገው ነገር ደግሞ የተገጠመለት ሰስፔንሽን ነው። ሰስፔንሽን በጣም የሚገርም ነው። መንገድ ላይ ለኛ የሚሆን አይመስልም። ለኛ ስፒድ ብሬክ ዋጋ ሰስልም ይያለ በቃ ዘለም ትላለህ ማለት ዘለ በቃ የሚዘል መኪና በለው ስፒድ ብሬክ ስታይ በቃ ተዘላለህ። ኖርማሊ ግን የፓሴንጀርን ኮምፎርት ሳይነሳ በጣም የሚገርም በፊት የምናውቃቸው የመርሴዲስ ኤስ ክላስ ሞዴሎች ላይ ኤሌክትሮማግኔቲክ ሰስፔንሽን ይገጠምላቸውና ልክ ይሄ ሾክ የሚፈጥረው ባምፕ የሚፈጥረው ሮድ ጋር ሲደርስ በኤሌክትሮማግኔቲክ ሰስፔንሽን አማካኝነት ሰብሰብ ያደርጋትና አንተ ምንም ሳይታወቅህ እንደው ምን አይነት ቴስት ነበረ የእንግሊዝ ኮይን ኢንጂኑ ላይ ያስቀመጡና በፕሮባብሊ V12 ኢንጂን ነው የሚኖራቸው። ያንን V12 ኢንጂን ራን ሲያደርጉት የእንግሊዝ ኮይኑ አትወድቅም። እንደዚህ ቀጥ አድርገው አቆሟት ማለት ነው። በውሃም እያደረጉ በውሃ በዋይን መጠጫ ብርጭቆ እያደረጉ የሌክሰስ ይመስለኛል አይደለ? ሌክሰስ ላይ ሌክሰስ LS 400 መርሴዲስም እሱን ቴስት ሰርቶታል። እና ያው አመጣጡ ባጭሩ ልናሰምርበት የሚገባው ከመርሴዲስ ቢሆንም BYD ጥሩ አድርጎ እየሰራው ነው አሁን። በተለይ በጣም ታስታውሱ ከሆነ ቆየት ያሉ የሌክሰስ ምርቶች በመጡበት ጊዜ መርሴዲስ ከሚችሉት አቅም በላይ ነበር የሆነው። ምክንያቱም እነሱ የሚያወጡበት ዋጋ ይዘው የሚመጡት ፊቸር እና የሌክሰሶች ይዘው የሚመጡት ፊቸር በጣም ከባድ ነበር። ታሰብስ ከሆነ ልክ ነው። እዛ ላይ አሁን ደግሞ BYD በዛ እየገባ ነው ያለው። የተለያዩ መኪኖችን በየቀኑ በሚባል ደረጃ አዳዲስ ሞዴል ነው እየወጣ ያለው። እኛ ሀገር ውስጥም በጣም ከ20 በላይ ሳይደርሱ አይቀርም በአሁኑ ሰዓት የBYD ሞዴሎች ብቻና እነዚህ መኪኖች በጣም አድቫንስ የሆነ ነገር ነው። አሁን ይሄም በዚህ መኪና ብናየው ስፒድ ራሱ ከ390 ኪሎ ሜትር በሰዓት በላይ ነው። እንግዲህ ትንሽ ከበዳል ከሌሎቹ። ታስታውሳላችሁ ግን የBYD እኔ በዚህ አጋጣሚ በጣም ሜንሽን ማድረግ የምፈልገው የBYD ብራንድ ግሮዝ ማለት ነው። የዛሬ ስንት ዓመት አገራችን ላይ ያለ ባንክ በይቆጥቡ ይሸለሙ ሽልማት BYD ሞዴል የነዳጅ መኪና ይሸልም ነበር እና በወቅቱ የነበረው ታስታውሱ ከነበር በጣም ቺፕስት ኳሊቲ የሆነ ምርት ነበረ ሲያመርቱ የነበረው እና ያንን ሞዴል ወስጄ ኢንተርኔት ላይ በምን ያክል ደረጃ አሁን ያለበት ጀነሬሽን ቼክ አድርጌ በጣም በሚገርም ሁኔታ የኢቪ ቨርዥን ወጥቶለት ያ ሞዴል ሃይብሪድ ፕለጊን ሃይብሪድ ነገራችን ላይ መኪና ሜንሽን ለማድረግ BYD ኪን ፕላስ ነው። ኦኬ ፎርዝ ጀነሬሽን ላይ ነው አሁን ያለው በፕለጊን ነገር በዛፍ ይችላል። በፕለጊንም በኢቪም አለው ማለት ነው። ኪን ፕላስ በጣም የሚገርም ደግሞ ስማቸው ተቀራራቢ በጣም አንዱን ካንዱ ለይተው መንገድ በጣም ሁላችንም ያመሰግናለሁ ያዶኒ ባለፈው እንዳልከው ማለት ነው። እና በምን ያክል ሌቭል ነው BYD እያደገ የመጣው የሚለውን ስንመለከት የሪሰርች እና የኢኖቬሽን ዲፓርትመንታቸው በጣም ታትሮ እየሰራ ነው። በአብዛኛው የመኪና ጀነሬሽን ማተሪያል ለምሳሌ 4ኛ ጀነሬሽን ላይ ካለ መኪና እና 12ኛ ጀነሬሽን ላይ ተሰጥቷል። ምክንያቱም 12 ጊዜ ኢንጂነሮቹ ተሳስተዋል፣ 12 ጊዜ ያስተካክለውታል። አሁን ለምሳሌ እንውሰድ ቶዮታ ኮሮላ 12ኛ ጀነሬሽን ላይ ነው ያለው። አሁን ፈርስት ጀነሬሽን ካሉ መኪኖች 12 ጀነሬሽን ላይ፣ ሰከንድ ጀነሬሽን ላይ ካሉ 12 ጀነሬሽን ላይ ያሉትን መምረጥ ይሻላል። ግን
አንዳንድ ጊዜ ቢልድ ኳሊቲውን ደግሞ ስታየው ኢንጂነሮቹ የመኪናው ጄኔሬሽን ዝቅ ይበል እንጂ ኢንጂነሮቹ ቀድሞውንም ቢሆን ያዳበሩት አንድ እንትን አለ ማለት ነው። በሚገባ አሁንም ካየናቸው እኛ ሀገር ውስጥ የነበሩት እስከ ቅርብ ጊዜ በብዛት በነዳጅ የሚሰሩ ሀገር ውስጥ የሚገጣጠሙ ሌሎችም የቻይና መኪኖች ነበሩ። እነሱም በምናይበት ጊዜ ቢልድ ኳሊቲውና አሁን ከቻይና እየመጡ ያሉት ቢልድ ኳሊቲያቸው የሚገናኝ አይደለም። በጣም አስገራሚ የሆነ ቢልድ ኳሊቲ ነው ያላቸው። በተለይ ደግሞ የቢዋይዲ መኪኖች ላይ እኔ በግሌ የታዘብኩት ነገር በየቀኑ አዳዲስ ሞዴል ያወጣሉ። እንዲሁም ታስታውሱ ከሆነ የዛሬ ዓመት አካባቢ ቻይና ውስጥ የዋጋ ጦርነት ነበረ፣ ፕራይስ ዋር ነበረ። እዛ ላይ በጣም ብዙ መኪና አምራች ካምፓኒዎች ራሱ የቻይናዎች ወጥተው ነበር እና ይሄኛው ምንድነው የሚያሳያችሁ ቻይና እነ ቢዋይዲ ሌሎቹም የራሳቸው ገና ከቁፋሮ ነው የራሳቸው ያላቸው ሚኒራሎቹ ያንን ለመስራት ነገር የሚጠቀሙባቸው እና ሊቲየሞቹን እነዛ ኮፐሮች የሚጠቀሙባቸው ከራሳቸው ዳይሬክት ኮንተንት ስላላቸው መሀል ላይ ሰው የለም ዋጋ እንዲጨምር የሚያደርጋቸው። በዚህ ምክንያት የሚወጡት መኪኖች በጣም ዋጋቸው ፌር የሚባል ነው። በተለይ ከኢሮፕ መኪኖች ከአሜሪካ መኪኖች ጋር በምናይበት ጊዜ በተለይ እኛ ሀገር ላይ ሳይሆን በዓለም አቀፍ ደረጃ ላይ ያለው በምናይበት ጊዜ በጣም አሪፍ የሚባል ነው። ይዘውት የሚመጡት ደግሞ በየቀኑ አዳዲስ ነገር ነው። በጣም የሚገርም ነው። ባይዘው ይሄ የቢዋይዲ ስራ መንግስትም ራሱ ትልቅ ተጽዕኖ እንዳለው ታውቃለህ። ግን ቻይና ውስጥ ከዋጋው አንጻር የሚያደርግላቸው ድጋፍ በጣም ብዙ ነገር ነው የሚያገኙት እና ዞሮ እንደ ሀገር ግን ወደዚህ ሲስተም ውስጥ መግባት አለብን ብዬ አስባለሁ። እንደ አፍሪካን የመምራት እቅር ተይዞ በተለይ በኢቪ ላይ በጣም ስራ ቢሰራ፣ ምክንያቱም ገና ቴክኖሎጂው ያደገና በቃ ክራክ እየሆነበት ያለበት ጊዜ ነው እና ወደ ኋላ መመለስ በፍጹም ይታሰብ አይደለም አሁን ላይ አይደል። አሁን ላይ በጣም ይሄ ምንድነው ራዲካል ቼንጅ የሚባለው የአውቶሞቲቭ ኢንዱስትሪ ታይም ላይ ነን። 2023 የሚባለው ዓመተ ምህረት በጣም ትልቅ የአውቶሞቲቭ ኢንዱስትሪ ለውጥ የተከሰተበት መኪና ኢንዱስትሪ ላይ ትልቅ ኢንፍሉዌንስ ያላቸው በጣም ብዙ ሰው የሚወዳቸው ተሽከርካሪዎች ምርታቸው ዲስኮንቲኒቲ የሆነበት አሁን ለምሳሌ 2023 ላይ እኛ ሀገር ላይ ባይኖሩም ግን በኢንተርናሽናል ደረጃ ትልቅ ኢንፍሉዌንስ ያላቸው እነ ላምበርጊኒ አቬንታዶር፣ አውዲ አሬት፣ ቼቭሮሌት ዜል1፣ ካማሮ ዜል1 እነ ዶች ቻሌንጀር፣ ዶች ቻርጀር እነዚህ በሙሉ ምርታቸው ዲስኮንቲኒድ ሆኖ የነበረበት ጊዜ ነው። በዛው ልክ ደግሞ ሁሉም ማኒፋክቸረሮች እኛ ኢቪ እናመርታለን ብለው ሚል አናውንስመንት የሰጡበት ጊዜ ነው። እርግጥ አሁን አብዛኞቹ ካንስል ቢያደርጉትም ከዛ ደግሞ ትራምፕም ወደ ስልጣን ሲመጣ ያው ምንድነው የቻርጅ ስቴሽኖችን መገንቢያ ገንዘቡን ወደ ጋዝ ስቴሽን መገንቢያ ያደረገው የኤሌክትሪክ ዶጅ ዴይቶናን ምርቱ እንዲቆም አደረገ። ዶች ቻሌንጀር እና ቻርጀር መልሶ አስጀመረ። እሱ ነገር ይገርማል። ፋት በርናውት ያወጣሉ የሚባሉትን እነ ራም የሞፓር ምርቶች ራም ትልቅ ካሚንስ ኢንጂን የሚገጥም V8 ካሚንስ ኢንጂን የሚገጥም ዲዝል ቱርቦ ቻርጅድ የሆነ ኢንጂንን መልሶ አስጀመሩ። what is pollution እናንተ ዛጋ ታንክ እያፈነዳችሁ እንዴት ነው ኢኮ ፍሬንድሊ ነው የምትሉት አይነት ሐሳብ አንስቶ ነበርና ትራምፕ በሀገር አሜሪካ የኢቪ ኤግዚስተንስ እየቀነሰ ይመስላል። ያው የቻይኒዝን ማርኬት አፌክት ለማድረግም ይመስላል። በዚህ አጋጣሚ ግን አሁን የኛ ሀገር አሁን ቻይና ላይ የዛሬ 15 ዓመት የምታስታውሱ ከሆነ አላቅም የተለቀቀ ቪዲዮዎች ነበሩ። አሁን ላይም ታገኙታላችሁ። ታዋቂዎቹ የመኪና አውቶሞቲቭ ጆርናሊስት የሆኑት የቶፕ ጊር እና ጀርሚ ክላርክሰን፣ ጄምስ ሜይ፣ ሪቻርድ ሃመር የሰሩት ቪዲዮ ነበርና ምናልባት እኮ ከ15 ዓመት በኋላ ሁላችንም የቻይና መኪና ልንነዳ እንችላለን፣ ሁላችንም የዛ መኪና ባለቤት ልንሆን እንችላለን ሚሏት ብለው ነበርና ምን ያክል እዛ ቪዲዮ ላይ እንደውም እንትናቸውን ለውጣቸውን ኮምፔር ሲያደርጉት ነበር። ኤግዛክትሊ ከዛ ፊት ሲሰሩት የነበሩትን የዛን ጊዜ እየሰሩ የነበሩትን ከዛ ደግሞ አሁን ያለውን በምናይበት ጊዜ ቻይና የረጅም ጊዜ እቅድ ይዘው ነው የመጡት። 2017-18 አካባቢ ኤክስፖርት ማድረግ ራሱ የነዳጅም ኤሌክትሪክም አነስተኛ መኪና ኤክስፖርት ማድረግ የጀመሩት ቅርብ ጊዜ ነው። ነገር ግን በዛው አካባቢ ያለውን ሙሉ ተቆጣጥረዋል። አፍሪካን ተቆጣጥረዋል። ኢሮፕ ላይ እና BYD አቶ3 እና ቮልክስቫገን መኪኖች በጣም እየተቆጣጠሩት ነው ያለው። ይሄን ደግሞ ወደኛ ሀገር ብናመጣው እኛ ኢትዮጵያ የራሱን የቻለ እንደዚህ ኤሌክትሪክ መኪና ላይ የሰራን ብንቆይ ከሆነ አመት በኋላ ላይ የአፍሪካን ማርኬት በትንሹ የአፍሪካን ማርኬት ከቨር ማድረግ እንችላለን። ስለዚህ ያሉትን ነገሮች ሁሉ እንደ ቻይናዎችም እያሰፋን ብንሄደው ጥሩ ነው ያስባለሁ። ትክክል። እንግዲህ በ1925 ይመስለኝ ነው በ2012 አንድ ጉባኤ ተደርጎ ነበር። ምናልባት ተከታተሉታላችሁ ብዬ አስባለሁ። ምክንያቱም አሁን አብዮት ላይ ነው ያለ ነው። ኦሬዲ እዛ ጉባኤ ላይ የተላለፈው አንድ ትልቅ ነገር ምንድነው ወደ ኤሌክትሪክ
ሁሉ ነገር ወደ ኤሌክትሪክ መዞር አለበት ነው በቃ። የነበረው የመጀመሪያው አብዮት የሚባለው በስቲም ኢነርጂ ነበር አይደል እንደምናውቀው። ከዛን ከስቲም ወደ ነዳጅ መጣን፣ ከነዳጅ ደግሞ ወደ ኤሌክትሪክ መተናል። ሰዎች የተለያዩ ግፊቶች ቢያደርጉ ግን የግዴታ መንግስታት በሚያደርጉት ተጽዕኖ ወደዛ መግባታችን አይቀርም። በጣም ጥሩ ሀሳቦችን እያነሳን ነው።